መንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ከሰማይ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም በከብቶች በረት ተወልዶ በ30 ዘመኑ በዮርዳኖስ በእደ ዮሐንስ ተጠምቆ በቀራንዮ አደባባይ ተሰቅሎ በአምስቱ ቅንዋት ተቸንክሮ 13ቱን ሕማማተ መስቀል ተቀብሎ ስጋውን ቆርሶ ደሙን አፍሶ ቤዛ ሆኖ ያዳነን አምላካችን መድኃኒታችን ኢየሱስ ክርስቶስ ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ባላችሁበት አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር የአብ ጸጋ ይደርብን፣ የወልድ ቸርነት አይለየን፣ የመንፈስ ቅዱስ ኅብረት አንድነት ከኛ ጋር ይሁን። ያዛኝቱ የድንግል ማርያም ምልጃ፣ የመላእክት ጥበቃ፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት በረከት ይደርብን። በዓሉም በዓለ ትፍሥሕት ወሐሴት ያድርግልን። ለእኛ የሰጠውን ሰላም ለወገኖቻችን ለተጨነቁ ለተቸገሩ ሁሉ ያድርግልን። በመላው ዓለም ሁሉ የእግዚአብሔር በረከት በእኔም በባሪያው በእናንተም አድሮ ይኖርልን። ለዛሬ በዚህ ሰዓት ያለኝ መልእክት ምንድን ነው? የተጠየቅኩት ጥያቄ አለ። ከኢትዮጵያም ተጠይቄያለሁ። እንደዚሁም ደግሞ ከዚህ እህቴ ሀይከል የጠየቀችኝ ጥያቄ አለ። ይህም ጥያቄ ድንግል ማርያም ቤዛዊተ ዓለም ትባላለች ወይስ አትባልም የሚል ጥያቄ ነው። እንግዲህ ዓለማችን አሁን የሶሻል ሚዲያው ስላለ ሰዎች በድብቅ የሚያደርጉት በአደባባይ እየወጣ በሽፍን የሚያደርጉት በግልጽ እየታየ ፀሐይ የሞቀው አገር ያወቀው የአደባባይ ምስጢር ስለሚሆን አንዳንዴ በጎ ነው ላለው ለእውነተኛ ኦርቶዶክሳውያን መማር ለሚፈልጉ ኦርቶዶክሳውያን ማወቅ ለሚፈልጉ እንዲህ አይነት ነገሮች ሲነሱ መልካም ነው ብዬ በዛ መንገድ አየዋለሁ። ለሚያውቁ የበለጠ ጥቅም ስላለው ነው። ለሚስቱና ለሚያስቱ ለሚያብሉና ለሚያሳብሉ ግን ወዮላቸው ስለሚል ቃሉ እሱ አስደንጋጭ ነው። እሱ ለክደት አንደበት ነው የሚሆነው። ስለዚህ ለእኛ ግን የበረከት ነገር የምናውቅበት ስለሚሆን ሁልጊዜ እንዲህ አይነት ነገሮች ሲነሱ ለበጎ ነው ብዬ ወስዳለሁና ለበጎ ያድርግልን። የእመቤታችን ክብሯ አማላጅነቷ ለዘላለም በሁላችን አድሮ ይኖርልን። መልካም። ድንግል ማርያም ቤዛዊተ ዓለም ትባላለች ወይ? በመጀመሪያ ለምሳሌ መድኃኒታችን ኢየሱስ ክርስቶስ ቤዛ ኩሉ ዓለም ይባላል፣ ቤዛ ዓለም ይባላል። በልደቱም የምናዜመው የምንዘምረው ቤዛ ኩሉ ዓለም ዮም ተወልደ፣ ዛሬ የዓለም መድኃኒት ተወለደ እያልን ነው። ቤዛ ስንል ምን ማለታችን ነው? ድንግል ማርያምን ቤዛዊተ ዓለም እንላታለን። ምን ማለት ፈልገን ነው? ስለዚህ ይሄንን በአጭር ደቂቃ በደንብ እንድትረዱት እንድታውቁት፣ ለሰውም እንድታሳውቁ እንድታስረዱ እንማማራለን። አምላካችን መድኃኒታችን ኢየሱስ ክርስቶስ የነቢያት የሐዋርያት የሊቃውንትን ጉባኤ እንደባረከ የኔና የእናንተንም ይባርክልን። መጀመሪያ ቃሉ የግዕዝ ነው። በአማርኛም ከግዕዙ ወስደን ሙሉ በሙሉ እንጠቀመዋለን። ለምሳሌ በግዕዙ ወሳኝ የሆኑ ከዚህ ጋር የተገናኙ ነገሮችን፣ ቃሎችን፣ ግሶቹን ወይም ደግሞ አገባብ ወይም ስም ላንሳላችሁ። በመጀመሪያ በዘ የሚል የግዕዝ ቃል አለ። ሁለት ቃል ፊደሎች ብቻ ናቸው ያሉት፣ በና ዘ ነው ያሉት። በዘ የሚል አለ። ይሄ ትርጉሙ ምንድን ነው ስንል ስለ እንደ የሚል ትርጉም ይኖረዋል። ስለ እንደ ምን የሚለው ቃል በና ዘ ብቻ ያሉት በዘ የሚለው ማለት ነው። ቀጥሎ ቤዛ የሚለውን ቃል እንመልከት። ቤዛ የሚለውን ቃል በሁለት ትርጉም እንመልከት። ቤዛ የሚለው በግዕዝ ሞያ አገባብ ይባላል። ቤዛ የሚለው አገባብ ማለት በእንግሊዝኛ ግራመር ስትማሩ ፕሪፖዚሽን የሚል ነው። ስም ሲሆን ናውን የምንለው ነው። ግስ የምንለው ቨርብ የምንለውን ነው።
ይሄኛው ቤዛ ፕሪፖዚሽን ይባላል። በግዕዙ ደግሞ በተለየ መልኩ ከደቂቅ አገባብ ከሚባሉት ውስጥ የሚጨመር ነው። በመጀመሪያው ትርጉም ቤዛ የሚለው ሲተረጎም ስለ ልክ በዘ እንዳየነው ቤዛ ስለ ፈንታ ወይም ደግሞ ፋንታ። በግዕዙ ሌላ ቃል ከዚህ ጋር ተመሳሳይ የሆነ ህየንተ የሚል ሌላ አገባብ አለ፣ ፕሪፖዚሽን አለ ህየንተ የሚል። ስለዚህ ከሱ ጋር ተመሳሳይነት አለው በዚህ አኳያ። ስለዚህ ፈንታ የሚል ትርጉም ይኖረዋል። ቤዛ ምክንያት የሚል ትርጉም ይኖረዋል። ቤዛ ዋስ የሚል ትርጉም ይኖረዋል። ቤዛ እንደገና ደግሞ በተለየ መልኩ ሌላ ስንሰጠው ተያዥ፣ እንደገና ጋሻ፣ እንደገና ደግሞ ጫማ የሚል ትርጉሞች ተተርጉሞ በሚስጥር ውስጥ የምታገኟቸው እንዴት እንደሆኑ እነግራችኋለሁኝ። ስለዚህ ቤዛ ሲል አሁን ያልኳችሁ ነገሮች ሁሉ ይዘረዝራል። ሁለት ቤዛ የሚለው መድኃኒት የሚል ትርጉም አለው። እንደገና ዋጋ የሚል ደግሞ ትርጉም ይኖረው። ዋጋ ለአንዱ ሲለወጥ ማለት ነው። ለምሳሌ ሶሎሞን ጠቢቡ እንደሚናገረው ለነፍስ ዋጋዋ ብሎ የሚናገረው ነገር ይኖራል። ስለዚህ ከዚህ አኳያ እናየዋለን። ስለዚህ እነዚህ በዘ አለ፣ ቤዛ በሁለት መንገድ አይተናል። የሚመሳሰል ቃል ቤዘ የሚል አለ። እሱ ይለያል ከዚህ ቤዘ የሚለው ይለያል። ቤዘ የሚለው የግዕዝ ግስ ነው። እሱ ትርጉሙ በራ፣ አበራ የሚል ትርጉም አለው። ስለዚህ ከዚህ ጋር አይመሳሰልም። ቤዘ የሚለው ከዚህ ከቤዛ ጋር ተመሳሳይነት የለው። ሲበዛም ግሱ እርባታ ሲደረግ ቤዘ የሚለው ይበይዝ የሚል አካሄድ ነው ያለው። በዚህ አይነት አካሄድ ነው የሚለው ይበይዝ፣ ይቢዝ፣ ይቢዝ እያለ ግስ እርባታው ይሄዳል። እሱ ከቤዛ የተለየ ነው። በራ፣ አበራ ማለት ነው። አሁን ከቤዛ ጋር ደግሞ ተመሳሳይ የሆነው ከአገባቡ ጋር ሌላ ግስ አለ። ይሄ ግስ ደግሞ ምን የሚል ነው? ቤዘወ የሚል ግስ ነው። በግዕዝ ሁልጊዜ ግስ የሚነሳው ቨርብ የሚነሳው በሰርድ ፐርሰን ሲንጉላር ጀንደር ሜል ነው። ምን ማለት ነው? በሶስተኛ መደብ ጾታ ወንድ፣ ቁጥር ነጠላ፣ በዛ ነው የሚነሳው። ቤዘወ ስንል ለሶስተኛ መደብ ነው የምንሰጥ። ሶስተኛ መደብ ነው በእንግሊዝኛው ሂ የምንለው ነው። ፈርስት ፐርሰን የምንለው አይ አለ፣ ሲንጉላር ፕሉራል ዊ አለ። ሰከንድ ፐርሰን የምንለው በእንግሊዝኛው ዩ የምንለው ነው። ለሲንጉላር ዩ እንደገና ደግሞ ለፕሉራል ዩ የምንጠቀመው ነው። ሰርድ ፐርሰን የምንለው ሲንጉላር ሲሆን ለሜል ጀንደር ሂ ይሆናል፣ ለሴቷ ሺ ይሆናል። ለሁሉም ዘይ ብለን የምንጠቀመው ሌላ እንደዚህ ኢት የምንጨምረው ማለት ነው። እነዚህ ናቸው መደብ የሚባሉት። አንደኛ መደብ፣ ሁለተኛ መደብ፣ ሶስተኛ መደብ። እሱ ላይ ያለ አሁን ዝርዝሬ እንደው የበለጠ አንዳንዶቻችሁ ማወቅ የምትፈልጉ ስላላችሁ እንደየ ደረጃችሁ ትጠቀሙበታላችሁ ብዬ ነው ይሄንን የምነግራችሁ። ስለዚህ ቤዘወ የሚል ቃል አለ። ይሄ ቤዘወ የሚለው ቃል ቀደም ካልነው የተለየ ነው። አሁን ቤዘወ የምንለው በግሱ እርባታው በምን አይነት መንገድ ነው የሚሄደው? ቤዘወ፣ ይቤዙ፣ ይቤዙ እያለ በዚህ መልክ የሚዘረዘር ቤዝዎ፣ ቤዝዎት የሚል ከዛ ከዚህ እየዘረዘርን ስንሄድ ቤዛዊ ለወንድ፣ ቤዛውያን ለብዙ ወንዶች፣ ቤዛዊት ለሴት፣ ቤዛውያት ለብዙ ሴቶች በዚህ መንገድ ይላል። ስለዚህ አሁን ቤዛዊት ስንል ለእመቤታችን ስንቀጽል ወይም ለሌላም ሴት ልንቀጽል የምንችለው በዛ ነው። ስም ብናወጣ ለሴቶች ቤዛ ብለን ስም ልናወጣ እንችላለን። ቤዛ ብለን ለአንዲት ልጅ ስም ስናወጣ የስሟ ትርጉም ምንድን ነው? ቤዛ ብለን ስናወጣ በአገባቡ መንገድ ፈንታ፣ ስለ፣ ምክንያት፣ ዋስ፣ ተያዥ የሚል ከለላም ሊሆን የሚችልበት ደረጃ አለ። ከለላ፣ ጋሻ የምንለውን አይነት ትርጉም ይዞ ሊመጣ ይችላል። ስለዚህ አሁን በዚህ መሰረት አሁን ድንግል ማርያም የተጠየቁት ጥያቄ ይመስለኛል፣ አንድ ሰው አስተምሮ ይመስለኛል፣ እንደዛ ነው። ሰው ሲያስተምር ሰማን ብለው ነው።
ወላዲተ አምላክ ድንግል ማርያምን ቤዛዊተ ዓለም አትባልም፣ ፍጡር ቤዛ ሊባል አይችልም የሚል አስተምሮን ይህን ግሱን አገባቡን በስም ደግሞ በናውን ደረጃ ይህን ከተነጋገርን በምን መልክ እንደሚገለጽ ደግሞ አጠቃቀሙን በአረፍተ ነገር ውስጥ ላሳያችሁ። አሁን ልክ ከላይ ትርጉሙን አይተናል። አጠቃቀሙ እንዴት ነው የምንጠቀመው የሚለውን ለምሳሌ መጀመሪያ ግን እንጨርስ። ስለ ኢየሱስ ክርስቶስ አሁን እየተከራከርን ስላልሆነ ጥያቄም ስለሌላችሁ ቤዛ ኩሉ ዓለም አለቀ በቃ የዓለም መድኃኒት ማለት ነው። ቤዛ ኩሉ ዓለም ዮም ተወልደ ዛሬ የዓለም መድኃኒት ተወለደ የምንለው መድኃኒት ተወለደ ኢየሱስ መድኃኒት የዓለም መድኃኒት የዓለም መድኃኒትም ስንል ይለያል። የዓለም መድኃኒትም ስንል ይለያል ከሌላ ሌሎች መድኃኒት የሚባሉ ሊኖሩ ይችላሉ ሰዎች፣ እሱ ግን ይለያል። ለምሳሌ ኢያሱ ስንል መድኃኒት ማለት ነው። ኢሳይያስ ስንል መድኃኒት ማለት ነው። ኢየሱስ ስንል መድኃኒት ማለት ነው። ግን ይለያል የእሱ መድኃኒትነት፣ እነሱ ደግሞ የእነሱ መድኃኒትነት ይለያል። ስለዚህ መድኃኒተ ዓለም የዓለም መድኃኒት መድኃኔ ዓለም የዓለም መድኃኒት ቤዛ ኩሉ ዓለም የዓለም መድኃኒት የዓለም ቤዛ ስንል በቀራንዮ አደባባይ ደሙን አፍሶ ስጋውን ቆርሶ አዳነን የሚል ነው። ለድንግል ማርያም ስንጠቀም ግን በዛ እንዳልሆነ ማንም ኦርቶዶክሳዊ ያውቃል። አይደለም ኦርቶዶክሱ ሌላውም ሊያውቅ ይችላል። ድንግል ማርያም ቤዛዊት ዓለም ስንል ድንግል ማርያም ስጋዋን ቆርሳ ደሟን አፍሳ ቀራንዮ ተሰቅላ አዳነችን የሚል አንድ ቀን የኦርቶዶክስ አስተማሪ አስተምሮ አያውቅም። ይሄን አልተጻፈም። ቤዛዊት ዓለም ግን ድንግል ማርያም ትባላለች አትባልም? በደንብ ነው እንጂ የምትባለው የኔ ጌታ፣ በደንብ ነው እንጂ የምትባለው። ወላዲተ አምላክ ተብላ እመቤታችን የምትጠራው ቤዛዊት ዓለም ተብላ እንዴት እንደምትጠራ እንመለከታለን። መጀመሪያ ግን ፍጡራን ቤዛ መባል ይችላሉ አይችሉም? ይችላሉ። እንዴት? ቤዛ ምንድን ነው? አይደለም ፍጡራን ቤዛ ተብሎ ዕቃ ቤዛ ተብሎ ይጠራል። በነገራችን ላይ ቅድም ያልኳቸው ለምሳሌ ጫማ ቤዛ ተብሎ ይጠራል። ጫማ ለማን ነው ቤዛ የሚሆነው? ለእግር ነው ቤዛ የሚሆነው። ስለዚህ ጫማ የእግር ቤዛ ይባላል። ጋሻ ለምሳሌ ጋሻ ቤዛ አካል ነው። የአካል ቤዛ ከለላ ነው ጋሻው። ስለዚህ እግር በጠጠር በሾክ እንዳይወጋ የሚከለክለው ማን ነው? ጫማ ነው። ስለዚህ ከዚህ ስርዓት አኳያ አብሮ የተያዘ ሌላ ረቂቅ ሚስጥር ደግሞ ልንገራችሁ። በብሉይ ዘመን ጀምሮ ያለ ለምሳሌ መጽሐፈ ሩት ምዕራፍ 4ን ተመልከቱ። ይልቁንም ቁጥር 4 ላይ በቤተልሔም የነበረው አቤሜሌክ ሚስቱን ኑኃሚንን ይዞ ወደ ሞዓብ ምድር ሄደ። በቤተልሔም ረሃብ ነበረና አቤሜሌክ በሞዓብ ምድር ሞተ። 2 ልጆቹ መሐሎንና ኬሌዎን ነበሩ። እነሱም በዛ አግብተው ነበሩ። 2ቱም ግን ሞቱ። ኑኃሚን ብቻዋን ቀረች። ቤተልሔምን እግዚአብሔር እንደባረከ በሰማች ጊዜ ወደ ሀገሬ ወደ ቤተልሔም ልሂድ አለች። 2 የልጆቿ ሚስቶች አብረን እንሂድ አሉ። ያችኛዋ ስትቀር ሩት ተከተላት ሄደች። ሩት እዛ ከሄደች በኋላ ባሏ መሐሎን ነው። የመሐሎን ሚስት ነበረች ሩት። ስለዚህ በብሉይ ዘመን ምን አለ? አንድ ሴት ብቻዋን እንዳትቀር ያለ እርዳታ እንዳትቀር የሱን መሬት እሷ ማረስ መቆፈር ስለማትችል ዋርሳ ይሆንና ወንድምየው ያገባትና ከዛ በኋላ ምን ይሆናል? መሬቷን እያረሰ እሷንም እያስተዳደረ ልጅ እየወለደ ቤዛነት ግን ለሞተው ይሆናል። ለሞተው ቤዛ ይሆነዋል። ስለዚህ ይሄ ስርዓት ሲደረግ አይሁድ ምን ያደርጋሉ? ሰው ይሰበሰባል። ለምሳሌ ቦዔዝ 10 ሰዎች ሰብስቦ ሽማግሌዎች አድርጎ ከዛም እንደሚደረገው ጫማውን ያወልቅና ስርዓት አለ። ያኛው አልችልም ሲል ያኛው ለዛኛው ቤዛ ይሆነዋል። ጫማ የእግር ቤዛ እንደሆነ ይላል ትርጓሜ መጽሐፋችን በግልጽ የተቀመጠ ነው። በትርጓሜው መነግራችሁ ደግሞ ለአንዳንድ ካህናት ለአባቶቻችን ምንም ለእናንተ ጥያቄ አይደለም። እርግጥ ግን ቦታውንም የምነግራችሁ የት ቦታ እንዳለ እንድናየው ነው። መጽሐፈ ሩት ምዕራፍ 4 ቁጥር 4 ላይ ጫማ የሚለውን አሁን ሳለ አንዳንድ ቀጥታ ትርጉም አይተው ሰዎች ቤዛ ማለት ጫማ ማለት ነው ምናምን ሲሉ ከየት እንደመጣ ማገናኘት ስላለብኝ ነው። ከዚህ የተነሳ ነው። ጋሻም ከለላ ነው፣ ሰውነትን ስለሚከልል ቤዛ ነው። እንግዲህ ድንግል ማርያም ቤዛዊተ ዓለም ስንላት ወዴት እየሄድን እንደሆነ ምን እንደሆነ ሚስጥሩንም ከዚህ ራሱ
መረዳት ትችላላችሁ ማለት ነው። ማየት ትችላላችሁ ማለት ነው። ስለዚህ ቤዛ የሚለው ያ ነው። ፍጡራን አብርሃም ቤዛ መባል ይችላሉ? ይችላል። ይስሐቅ ይችላል። ያዕቆብ ይችላል። ዮሴፍ ይችላል። ሁሉም ይችላሉ። ቅዱሳን ቤዛ ይሆናሉ። በምን መንገድ ነው ቤዛ የሚሆኑት? ቀራንዮ ላይ ተሰቅለው ብለን አናቅም። አታታሉ፣ ህዝቡንም አታወናብዱት ብሎ የሚያውቅ የለም። ግን በምን መንገድ ነው የሚለውን ደግሞ ማወቅና መረዳት እጅግ ትልቅ ነገር ነው። ዮሴፍ ቤዛ አድርጎ ላከኝ ይላቸዋል ወንድሞቹ። ለእናንተ ቤዛ አድርጎ አስቀድሞ ላከኝ ነው የሚለው። ስለ ሙሴን እግዚአብሔር ምን እንዲያደርገው አይደለም። ቤዛ እኮ ሙሴን ተመልከቱ። ቤዛ ማለት ተመልከቱ፣ ስለዛኛው ዋስ፣ ስለዛኛው ጠበቃ፣ ስለዛኛው ጋሻ፣ ስለዛኛው ከለላ፣ ስለዛኛው ምክንያት፣ ስለዛኛው ፈንታ ሆኖት ማለት ነው። ሙሴ ጭራሽ እግዚአብሔር ያለው እጅግ የሚደንቅ ነው። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ሙሴ እኔ ለፈርዖን አምላክ አድርጌሃለሁ። ሙሴ እኔ ለፈርዖን አምላክ አድርጌሃለሁ አለው። የሚገርማችሁ ደግሞ ሙሴን ለፈርዖን አምላክ ሲያደርገው ለፈርዖን አምላክ ሲያደርገው ሙሴ አምላክ ሲሆን እሱ ደግሞ ነቢይ ያስፈልገዋል። ተመልከቱ፣ በጣም የሚደንቅ እኮ ነው። ሙሴን አምላክ ሲያደርገው አምላክ ደግሞ ነቢያት አሉ። ስለዚህ ማንን አመጣ? አሮንን አመጣና ወንድምህ አሮን ደግሞ ለአንተ ነቢይ ይሆንልሃል፣ አፍ ይሆንልሃል። ሙሴ አፌ ልቱት ነው መናገር አልችልም ሲል ወንድምህ አፍ ይሆንሃል፣ አሮን ለአንተ ነቢይ ይሆንልሃል አለው። ይሄ ማለት እጅግ ድንቅ ነው። ሙሴ ፈጣሪ ነው ማለት አይደለም። ኦርቶዶክስ ይሄ ነው ትምህርቷ። ረቂቅ ነው ትምህርቷ። አንዳንድ ሰዎች ብሉይ ተምሯል፣ አዲስ ተምሯል፣ ይሄን ተምሮ የለም ግን እንደ ጋሪ ፈረስ እንዲህ ይዞ በቃል ይዞ ወይም ደግሞ ከጊዜ ሁኔታ ጋር የተደባለቀ ትምህርት የሚሰጥ ብዙ ትውልድ ሊነሳ ይችላል። ይሄ ምንም ድንቅ ነገር አይደለም። አይደንቅም። ስለዚህ ቤዛ የሚለውን ልብ ብላችሁ ተመልከቱ። ቅዱስ እስጢፋኖስ ቀዳሜ ሰማዕት በረከቱ ይደርብንና የዚህ ቅዱስ ሰማዕት ትምህርት በተለይ ደግሞ የሐዋርያት ሥራ ምዕራፍ 7 ላይ ስለ ሙሴ ሲናገር ቁጥር 35 ላይ የሐዋርያት ሥራ 7:35 ላይ ሙሴን ቤዛ አይደለህም ብለው የገዛ ወገኖቹ ማን ነው በእኛ ላይ አለቃ ያደረጋሉ? ማን ነው እኛ ላይ የሾመ? ማን ነው ቤዛ ያደረገ አንተን አሉት። የሙሴን ቤዛነት የሙሴን አለቃነት አልፈለጉም። ተመልከቱ። ሙሴን ግን ምን አድርጎታል? እግዚአብሔር ለህዝቡ ቤዛ፣ ለፈርዖን አምላክ አድርጎታል። ልብ በሉ። ለህዝቡ ምን አድርጎታል? ቤዛ፣ ለፈርዖን አምላክ አድርጎታል። አመፁ አለ ቅዱስ እስጢፋኖስ ሲሰብክ ምን አለ? አመፁ። ማን ነው አንተን በእኛ ላይ ሹም ያደረገ? ማን ነው አንተን በእኛ ላይ አለቃ ያደረገ? አንተን ማን ነው በእኛ ላይ ያደረገ አሉ። እግዚአብሔር ግን ይላል ቅዱስ እስጢፋኖስ፣ ምስጢሩን ይግለጽልን፣ እመቤታችን አትለየን። እግዚአብሔር ግን ሙሴን ምን አለ? ፈራጅና ቤዛ አድርጎ ሾመው አለ። ፈራጅና ቤዛ፣ ከቤዛ በላይ ፈራጅ ይበልጣል። ተመልከቱ፣ ስለ ቃል ከሆነ የምናወራው ፈራጅ ይበልጣል። ሙሴን ቤዛ ፈራጅ አድርጎ ሾሞታል። ስለዚህ ቤዛ የሚለው ትርጉም በምን አይነት መልክ እንደሚሄድ እንዴት እንደሚተረጎም እነዚህ ነገሮች ሁሉ ተመልከቱ። ሙሴን አድርጎታል። ዮሴፍን ለወንድሞቹ አድርጎታል። በእነ አብርሃም ዘር አሕዛብ ይባረካሉ ብሎ ቤዛ አድርጓቸዋል። ይህ ማለት ፈጣሪ ናቸው፣ ቀራንዮ ላይ ተሰቅለው ደማቸውን አፍስሰው ያድናሉ ማለት አይደለም ብለንም አናውቅም። ሌላ ቀርቶ በጉ ያ በግ በአካል በዛ ጊዜ ሞሪያ ላይ የመጣው በግ ነው አይደለ? እሱ ቤዛ ይስሐቅ ተብሏል። ትርጓሜያችን ላይ አለ። በትርጓሜያችን ላይ ተጽፏል። የኦሪት ዘፍጥረት ምዕራፍ 22 ታሪክ አብርሃም ልጁ ይስሐቅን ሊሰዋው ወደ ተራራው በወጣ ጊዜ የሆነውን ታሪክ ነው የማስታውሳችሁ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 13 ላይ ደግሞ ተመልከቱት። ቁጥር 13 ላይ እሱ ላይ ያለው በግዕዙ ህየንተ የሚለውን ቃል ይጠቀማል። ቅድም ያልኳችሁ ከቤዛ ጋር አንድ አይነት ነው። በትርጓሜያችን ላይ ግን አንድምታውን ሲዘረዝር ምን እንደሚለው በጉ ምሳሌነቱን ሲያስቀምጥ ቤዛ ይስሐቅ ነው። ወደፊት ሚስጥሩ ትርጉሙ ወደ ማን ነው የሚያሳየው? ወደ ኢየሱስ ነው። በጊዜው ግን ቤዛ የሆነው ለይስሐቅ ማን ነው? በጉ ነው።
ይስሐቅ ደግሞ የምዕመናን ምሳሌ ነው። ለእኛ ለሁላችን ለምዕመናን ደግሞ መገረፍ ሲገባን ተገርፎ መሞት ሲገባን ሞቶ የእኛን መከራ ወስዶ በቀራንዮ አደባባይ ላይ ተሰቅሎ ቤዛ መድኃኒት የሆነን ደግሞ ከመርገመ ስጋ ከመርገመ ነፍስ የዳነው በኢየሱስ ክርስቶስ ነው። በሌላ በማንም አልዳንም። ይሄ ቤዛነት ነው። እሱ ወልከቱ ከመርገመ ስጋ ከመርገመ ነፍስ የነበረው በጊደሮች ደም አልነበረም። ቤዛ ነበሩ። በዛ ጊዜ ጊደሮቹ ላሞቹ ቤዛ ነበሩ። ወይፈኑ ቤዛ ነበረ። ርግቡ ማይነቁ በዛ ጊዜ ቤዛ ነበረ። ግን ያ ቤዛነት በብሎ የነበረው ጥላ ኢየሱስን የሚያሳይ ነው። ኢየሱስን የሚያሳይ ነው። ከመርገመ ስጋ ከመርገመ ነፍስ በቀራንዮ አደባባይ ሁላችን የፈወሰ ኢየሱስ ክርስቶስ መድኃኒት ነው። ቤዛ ነው። ለሙሴ ስንጠቀም፣ ለአብርሃም ስንጠቀም፣ ለይስሐቅ ስንጠቀም፣ ለቅዱሳን ስንጠቀም በተለይ ለእመቤታችን ስንጠቀም ደግሞ በተለይ ደግሞ ሌላ መልክ አለው። ሌላ መልክ አለው። መቼም እርግጠኛ ነኝ ውዳሴ ማርያም ደግሞ የሚውል ሰው፣ መልክአ ማርያም መልክአ ኢየሱስ ደግሞ የሚውል ሰው፣ የቤተክርስቲያንን ሚስጥር የሚያውቅ ሰው እመቤታችን ቤዛዊተ ዓለም አትባልም ብሎ ካስተማረ ድፍረት ነው። ድፍረት ነው። ምክንያቱም እንዴት ነው ጸሎቱ ራሱ ሊጸልየው የሚችለው? እንዴት ነው? ለምሳሌ የዘወትር ጸሎት ቅዱስ ያሬድ የደረሰው ላይ ሁሌ የምንለው አለ አለ የዘወትር ጸሎት ላይ ሰግድ ለአብ ወወልድ ወመንፈስ ቅዱስ ሀተ ስግደት የሚለው ከዛ በኋላ ሰግድ ለእግዝእትነ ማርያም ቅድስት ድንግል ወላዲተ አምላክ ብለን ከዛ ደግሞ ሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ዘተቀደሰ በደሙ ክቡር አይደል የምንለው። ከዛ ምንድነው የምንለው? ሁላችሁም የምታውቁት ይመስለኛል። መስቀል እያለን ምንናገር የለም መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ እንላለን እኮ ተመልከቱ። ስለዚህ መስቀል ቤዛነ አለን እኮ። አሁን መስቀል ቤዛነ ብለን ስንል መስቀል ራሱ ተሰቀለ ማለት አይደለም። መስቀል ግን ለእኛ ቤዛ ሆነ ስንል ምን ሆነ? ዋጋ ሆነ፣ ምክንያተ ድኂን ሆነ። ኢየሱስ መስቀል ላይ ተሰቅሎ ደሙን አፍሶ አዳነን። ስለዚህ መስቀልን እንወደዋለን፣ መስቀልን እናከብረዋለን፣ መስቀል ቤዛችን እንለዋለን፣ መስቀል ኃይላችን እንለዋለን፣ መስቀል የነፍሳችን መዳኛ ሁሉ እኮ እንለዋለን። ኦርቶዶክስ ይሄ ነው። ተዋህዶ ይሄ ነው። ትምህርቷም ረቂቅ ነው ወገኖች። ስለዚህ በዚህ መልክ ድንግል ማርያምን ቤዛዊተ ዓለም ማለት አይቻልም የሚል ትምህርት በእውነት እንዲህ አይነት ትምህርት የሰጠ ሰው ሊታረምና ይቅርታ ሊልም የሚገባው ይመስለኛል። ምክንያቱም መልክአ ማርያም ላይ ራሱ የምንጸልየው በተለይ ካህናት በየዕለቱ የምትደግሙት፣ ዲያቆናት በየዕለቱ የምትደግሙት ነው። ሰላም ለአእናፍኪ የሚለው ስለ እመቤታችንን አእናፍ ወይም አፍንጫዋን እያንዳንዱ አካል እየጠራ የምናመሰግንበታል። እዛ ላይ ሲናገር ሰላም ለአእናፍኪ ብሎ መሳከወ ሰናይ መዓዛ እያለ እንዴት እመቤታችን እንደሚጠራ ይሄይስ ፈድፋደ እያለ እምፄና ስሂን ዘጠረቤዛ ማርያም ድንግል ለሕይወትየ ምርጉዛ። ተመልክቱ። አሁን ቅዳሴ እግዚእ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን ምርጉዝ አንተ ይለዋል። በአማርኛ ምርኩዝ እንደምንለው ማለት ነው። ተመልከቱ። አሁን እዚህ እመቤታችን ቅድስተ ቅዱሳን ድንግል ማርያም ድንግል ለሕይወትየ ምርጉዛ ይላታል። ይሄ ሁሌ በየዕለቱ የምንጸልየው ነው። ተመልከቱ። ያዕቆብ በሎዛ ምድር በመሰላል ያየው ራእይ ያዕቆብ ያየው ራእይን ያነሳና ምንድነው የሚለው ደራሲው? አመ ዕለተ ፍዳ ይላል። አመ ዕለተ ፍዳ። እቺ ዕለተ ፍዳ የምትባለው ደግሞ ምጽአት ቀን ነች። በዚች ቀን አመ ዕለተ ፍዳ ተመልከቱ። በዚያ በፍዳ ዕለት ቀን ኩንኒ ቃውመ ወቤዛ ይላታል። ኩንኒ ሁኝኝ። እመቤታችን ምን ሁኝኝ አላት? ቃውመ ወቤዛ ምን ማለት ነው? ዋስ፣ ጠበቃ፣ ቤዛ ሁኝኝ። ቤዛ ሁኝኝ። ታዲያ እንዴት ነው ቤዛዊተ ዓለም አትባልም የሚባለው? ድርሰታችን ምንድን ነው? ትርጓሜያችን ምንድን ነው? አንድምታችን ምንድን ነው? ብሉዩ ምንድን ነው? ሐዲሱ ምንድን ነው? ምንድነው የሚያስተምረው? ጫማ ለእግር ቤዛ ሲሆን፣ ጋሻ ለአካል ቤዛ ሲሆን፣ ገንዘብ ለነፍስ ቤዛ ሲሆን፣ ሰው ለሰው ተመልከቱ። ቦዔዝ ለመሐሎን
ለሞተ ወንድሙ ቤዛ ሆኖ ተመልከቱ ሩትን በክብር እንዲያኖር ሲደረግ ታዲያ እመቤታችን ከሰው ሁሉ ወገን ተለይታ ምክንያተ ድህን ስትሆን ቤዛዊት ዓለም እንላታለን። እንደሷ ያለ እኮ ማንም ስለሌለ ነው ቤዛዊት ዓለም ደግሞ ምናት እሷን በተለየ መልክ አያችሁ ስለኛ ፈንታ ንጹህ ሆና የቀረበች ቤዛችን መመኪያችን ድንግል ማርያም ናት እኮ። ለዚህ ነው ቤዛዊት ዓለም ላይ ስለኛ ቆሸሽን አደፍን ንጽሕት ሆና ግን የተገኘ ዘር እሷ ናት። ባለፈውም በእመቤታችን ንጽሕና የተለያየ ነገሮች ሲነሱ አይቻለሁ። እዚህም ወደ ካሊፎርኒያ አካባቢ ብዙ ሰዎች ሲሳሳቱ በእንግሊዝኛውም በምኑም አይቻለሁ። የእመቤታችን ንጽሕና ለማጉደፍ የሚነሳ ትውልድ እንዳለ አውቃለሁ። ከዚህ በፊትም አይተናል፣ ወደፊትም በደንብ እንማራለን። እና እመቤታችን እኮ አባ ሕርያቆስ ምን አለ? እግዚአብሔር ከሰማይ ሆኖ ተመለከተ፣ አሸተተ፣ እንዳንቺ ያለ አላገኘም አላት እኮ። ቤዛ ናት እመቤታችን። ልበ አምላክ ዳዊት በመዝሙር በረከቱ ይደርብንና መዝሙር 44 ላይ የሚናገረው ቃል ምንድን ነው? እስመ ፈተወ ንጉሥ ነኪ ይላታል እኮ። ንጉሥ ውበትሽን ወደደ። ቤዛ የሆነችው ለእኛ እሷ ናት። ተመልከቱ ቤዛዊተ ዓለም ስንላት እመቤታችን ምክንያተ ድኅን መሆኗን አማላጅ መሆኗን በእኛ ፈንታ ንጹሕ ሆና የተገኘች የእኛ መመኪያ የምንላት መላእክት እህታችን የሚለዋት እህቶሙ ለመላእክት ነቢያት ትንቢታችን የሚሏት ትንቢቶሙ ለነቢያት ሐዋርያት ሞገሳቸው ስብከታቸው ነች። ሞገሰ ስብከቶሙ ለሐዋርያት እሞሙ ለሰማዕት የተባለች የሰማዕታት እናት የተባለች የኔና የእናንተ ሁሉ እናት እመቤታችን ቤዛዊተ ሁሉ ዓለም ትባላለች። አንዳንድ ጊዜ ተማርን ብላችሁ ከነዛ ከእናቶቻችን እንኳን ከሚያውቁት አንሳችሁ እንዳትገኙ ጥንቃቄ ያስፈልጋል። እንዲሁ ዝም ብሎ የሚባል ነገር የለም። ቤተክርስቲያናችን ጥርት ያለ ጥንቅቅ ያለ ትምህርት አላት። ስለዚህ ኢየሱስ ብቻ ነው ቤዛ የሚባለው ድንግል ማርያም አትባልም የሚል አስተምሮ ቢኖር አይ ሌላ ቀርቶ ጫማም ተብሏል፣ በግም ተብሏል፣ ጋሻም ተብሏል። አያችሁ ቤዛ መሐሎን ቢሞት ወንድሙ ቦዔዝ ለሱ ቤዛ ሆኖለታል። ስለዚህ ይሄ ሁሉ ይዞ ነው። ቃላት በጣም በጣም ጥንቃቄ ያስፈልጋቸው። ተርሚኖሎጂ በእኛ በኦርቶዶክስ ውስጥ ኦርቶዶክስ ግዕዙም ቤተክርስቲያን እምነቱ ሀብቷ ብዙ ነው። ስለዚህ አንዳንድ ጊዜ እከሌ ተምሮ ስንል መማር ሳይሆን መመራመር ያስፈልጋል። በቀኝና በግራ ያለውን ማስታረቅ ያስፈልጋል። ነገሮችን ማየት ያስፈልጋል። እንዲሁ ዝም ብሎ መድረክ ተገኘ ተብሎ መዘርገፍ ጥሩ አያመጣም። ለብዙ ሰዎችን መሰናክል መሆን ይመጣል። ስለዚህ የምንናገረውን ነገር ጸልየን በሰላም ለኪ አንደበታችንን አድፈን አድሰን ነው ለሰው የምናገር። እንደ ኢሳይያስ ዳሰኝ ዳብሰኝ ብለን ከንፈራችን ተፈውሶ ነው ለህዝብ የሚጠቅም ነገር መናገር ያለብን። ስለዚህ አንዳንድ ጊዜ ከኦርቶዶክስ ውጭ ያሉ ምዕመናን ይደነግጣሉ። እነሱ ጋር ስለሌለ ምንም ድህነቱ ነው። እነሱ ጋር ድህነቱ ነው። መምህር ሰበነ እኮ እንዲህ ብሎ አስተማረ መጽሐፍ ቅዱስ ላይ የለም የሚለው አያውቀውም። የለውም ሌላ መጽሐፍ። እሱን አንፈርድበትም። ስለሌለው ነው። ድህነቱ ያንጫጫዋል፣ ባዶነቱ ያስጨንቀዋል። የለውም። ኦርቶዶክስ ግን ሙሉ ናት። ስለዚህ በኦርቶዶክስ ውስጥ ያለን ሰዎች ግን የቤተክርስቲያናችንን ትምህርት ጠንቅቀን እንድናውቀው እጅግ የሚያስፈልግ ነገር ነው። ስለዚህ ላጠቃለው ትምህርቴ ድንግል ማርያም ቤዛዊተ ዓለም ተብላ ትጠራለች ወይ? አዎ። ይሄ ማለት ግን በቀራንዮ ተሰቅላ ደም አፍስሳ ስጋዋን ቆርሳ ተሰቀለች ብለን አናውቅም። አትቀላምዱ፣ አትዋሹ ብለን አናውቅም። ስለዚህ ቤዛ የሚለው ቃል በቤተ ክርስቲያናችን በአገባብ አለ። ቤዛ ይባላል። ደቂቅ አገባብ ፕሪፖዚሽን ያልኳቸው ቤዛ ስንል የተለያየ ትርጉም አለው። ስለ ከሌ እንደማለት፣ ፈንታ ስለ ከሌ ፈንታ እንደምንለው፣ ምክንያት፣ ዋስ፣ ተያዥ የሚለው ሁሉ ትርጉም። ከዛ ያብራራው ቅድም የነገርኳችሁ ጫማ ለእግር ቤዛ እንደሆነ፣ ጋሻ ለአካል ቤዛ እንደሆነ፣ እነዚህ ሁሉ የሚያሳይ ትርጉም ያለው ነው ቤዛ የሚለው። እንደገና ደግሞ ዋጋ የሚል ትርጉም ይኖረዋል። እንደገና ደግሞ ትልቁ ለክርስቶስ ስም ስንናገር ቤዛ ብለን ስናገር ስጋውን ደሙን ቆርሶ አፍሶ በቀራንዮ አደባባይ አዳንን፣ መርገመ ስጋ መርገመ ነፍስን አጥፍቶልናልና መድኃኒት እንለዋለን። ድንግል ማርያም መድኃኒት አትባልም? በደንብ ነው እንጂ የምትባለው እንዴ! ድንግል ማርያም መድኃኒት እንዴት አትባልም? እነ ሙሴ ቤዛ አይባሉም አለ እኮ ቅዱስ እስጢፋኖስ ነገረ። ወንጌል ተጽፎ እንግዲህ በመጽሐፍ ላይ እንዴት ይባል? ቤዛ አይባልም? ይባላል። ጭራሽ አምላክ አልተባለም። ዮሐንስ ወንጌል ምዕራፍ 10 ከቁጥር 30 ጀምራችሁ ተመልከቱት። እኔና አብ አንድ ነን ብሎ እንዴት ነው ራስን አምላክ የምታደርገው ሲሉ የእግዚአብሔር ቃል የመጣላቸውን አማልክት ይላቸው የለም እንዴ ይላቸዋል። አማልክት ዘበጸጋ
ይባላል። አማልክት ዘበጸጋ ቤዛ አይደለም፣ አማልክት ተብሎ ይጠራሉ። መዝሙር 81 የሚነግረን ሌላ ምን አለ? እግዚአብሔር ቆመ በጸጋ እኮ አማልክት አደረጋቸው ነው የሚለው። ታዲያ ቆይ እንዳደነግጡ እንጂ ገና ወደፊት ብዙዎቹ ልትደነግጡ እኮ ነው ማለት ነው። የጌቶች ጌታ የነገስታት ንጉስ የአማልክት አምላክ ሲል የማ ማለት ነው? የማ ማለት ነው? ስለዚህ በቤተ ክርስቲያን ውስጥ